ኢራን ከጎርጎሮሳውያኑ 1979 እስላማዊ አብዮት ወዲህ ሁለንተናዊ መንፈሳዊና ፖለቲካዊ መሪዋን አያቶላህን ስትመርጥ ለሶስተኛ ጊዜ ሆኗል። ሶስተኛው አያቶላውም በእስራኤልና አሜሪካ ጥምር ጥቃት ህይወታቸው ያለፈው አያቶላህ አሊ ኻሜኒ ልጅ ሙጅተባ ኻሜኒ መሆናቸው ይታወቃል። አባታቸው በአሁኑ የመካከለኛው ምስራቅ ጦርነት የተገደሉባቸው አያቶላው ከአሜሪካ እስራኤል ጋር ለረጅም ጊዜ የሚቆይ ጦርነት ለማድረግ እቅድ እንዳላቸው እየተጠቆመ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ቴህራን ላለፉት 2 አስርተ ዓመታት የአሜሪካን የጦርነት ስልት ስታጠና መቆየቷን ጠቁሟል። የውጭ ጉዳይ ሚኒስትሩ ኢራን ወሳኝ ሀብቶቿ ወይም ካፒታሏ ቢወድም እንኳን በጦርነት የመቀጠል አቅምን ማዳበሯን ጠቁሟል። ይህ ከመቋቋም ባሻገር የሆነ የኢራን የመከላከያ ዶግማ ነው ሲሉ አጽንኦት ሰጥቷል። ዶግማ የማይሻር እውነትን የሚጠቁም ሲሆን አባስ አራግቺ በዚህ ልክ የኢራንን አሁናዊ አቋም ገልጸውታል። ይሄው ዶግማ መሰረት የኢራን ወታደራዊ አዛዦችና ፖሊሲ አውጪዎች ዋነኛው ሀሳቢያቸው ምንም እንኳን ሀገሪቱ ወሳኝ ወታደራዊና ፖለቲካዊ አመራሮቿን ብሎም መሰረተ ልማቶቿን ብታጣም በውጊያ መቀጠል የግድ ነው የሚል አንድምታ ያለው ምልከታ ነው። ይህም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከእስራኤል አቻቸው ቤንያሚን ኔታንያሁ በጥምር ያቀዱትን ስርዓቱን ለመያዝ አዛዦቹን መምታት የሚለውን መርህ የሚያጠፋ አካሄድ ተደርጎ በተንታኞች አይን የሚታይ ሆኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን አቅም በእጅጉ መዳከሙን መግለጻቸው ሲገለጽ የሚሳኤል ፕሮግራሟም ወድሟል የሚለውን የዋሽንግተን አስተያየት የኢራን እስላማዊ አብዮታዊ ዘብ አስተባብሏል። አብዮታዊ ዘቡ ከአንድ ቶን በላይ ተተኳሾችን የያዙ ሚሳኤሎችን በላቀ ቁጥር እያስወነጨፈ መሆኑን አረጋግጧል። የአሜሪካ መከላከያ ሚኒስትሩ ፔቴክሴት የዛሬዋ ቀን የባሰ ጥቃት የተፈጸመባት መሆኑንም ጠቁሟል። በጥቃቱ በቴህራን ህይወታቸው ያለፉ ሰዎች ቁጥር ከ1200 መላቆም እየተመላከተ ነው። ኢራን በዚህ ጦርነት የዓለማችን የነዳጅ አቅርቦት ዋነኛ መተላለፊያ መስመሩን የሆርሙዝ የባህር ሰርጠን መዝጋቷ ሲታወቅ የአሜሪካ የውጭ ጉዳይ ሚኒስቴር ኢራን የነዳጅ አቅርቦትን በሰርጦ ለማቋረጥ ከሞከረች ከምንጊዜውም በላይ ከፍተኛ የሆነ ጥቃት ይጠብቃታል ሲሉ ዝተዋል። በእርግጥ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰርጡ የሚመላለሱ መርከቦችን ለመጠበቅ ተጨማሪ የባህር ኃይልን እልካለሁ ቢሉም በመካከለኛው ምስራቅ ጦርነት ሳቢያ ሆርሙዝ ለመርከቦች አደገኛ ሆኗል። ኢራን በበኩሏ ለአሜሪካና እስራኤል ጥቃቶች በመካከለኛው ምስራቅ የአሜሪካ ንብረቶች ላይ በባህሬን፣ ኩዌት፣ የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ ጥቃቶችን መቀጠሏ እየተገለጸ ነው። ቴህራን በሪሳላት አደባባይ አቅራቢያ ከከባድ ጥቃቶች አንዱን ማስተናገዷ እየተነገረ ባለበት በትንሹ በጥቃቱ ከ40 በላይ ሰዎች ህይወት መቀጠፉም ተጠቁሟል። እስራኤልን በሄዝቦላ የአያቶላህ አሊ ኻሜኒን መገደል ለመበቀል ጥቃት መክፈቱን ተከትሎ በሊባኖስ ጀምረው የቀጠለችው ዘመቻ ሳቢያ በሊባኖስ ህይወታቸው ያለፈ ቁጥር ከ500 መላቁ እየተገለጸ ነው። የኢራን እስላማዊ አብዮታዊ መንግስት በውስጣዊ ተቃውሞና በአሜሪካ ወታደራዊ አጣብቂኝ ውስጥ መሆኑን ተከትሎ ከአሜሪካ በኒውክሌር ፕሮግራሙ ዙሪያ ለድርድር መቀመጡ ይታወቃል። ሆኖም እስራኤል የኢራን እስላማዊ አብዮታዊ መንግስትን በስጋትነት ስትመለከተው የኒውክሌር ፕሮግራሙን ሙሉ ለሙሉ እንዲያቋርጥ፣ የሚሳኤል የርቀት መጠኑ እንዲቀንስ ብሎም በመካከለኛው ምስራቅ የሚገኙ ኃይሎችን መደገፉን እንዲያቆም በመፈለግ ረገድ የአሜሪካና እስራኤል ወቅታዊ መንግስታት ተመሳሳይ አቋምን አንጸባርቀዋል። ምንም እንኳን ድርድሩ ከኢራን በኩል በኒውክሌር ፕሮግራሟ ላይ እንዲገደብና የዩራኒየም ክምችቷን ቢሆን ወደ ሶስተኛ ወገን በመተላለፉ ጉዳይ ላይ እንዲያተኩር ቢፈለግም ከቴልአቪቭና ዋሽንግተን መሻት ያነሰ በመሆኑ የአሁኑና 2 ሳምንታትን ያስቆጠረው የመካከለኛው ምስራቅ ጦርነት ለመጀመሩ ጥቃታቸው ምክንያት ሆኗል። ምንም እንኳን ከእስራኤልና አሜሪካ ባለስልጣናት በኩል እየተሰሙ ያሉ ድምጾች የኢራን እስላማዊ አብዮት መንግስት ሙሉ ለሙሉ እንዲዳከምና በአዲስ መንግስት እንዲለወጥ የመፈለግ አዝማሚያ ቢታይም ላለፉት 10 ዓመታት በስልጣን ላይ የቆየው አብዮታዊ መንግስቱ በጥምር ጥቃቱ ህይወታቸው ያለፈው አያቶላህ አሊ ኻሜኒን ልጅ ሙጅተባ ኻሜኒን ሶስተኛ አያቶላህ ማድረግን ምርጫው አድርጓል። እንደ ውጭ ጉዳይ ሚኒስትሩ አባስ አራግቺ ገለጻም በዚሁ ጦርነት አባታቸውንና ዘመዶቻቸውን ያጡት ሶስተኛው አያቶላህ እቅድ ጦርነቱን ለተራዘመ ጊዜ የመቀጠል እቅድ መሆኑን ጠቁሟል። የእስራኤልና አሜሪካ ፍላጎት የኢራን እስላማዊ አብዮት መንግስቱ በከፍተኛ ዘመቻ በአጭር ጊዜ ከስልጣን እንዲወገድና የቴህራን የመካከለኛው ምስራቅ ወታደራዊ አስፈሪነት እንዲያበቃ ቢሆንም አሁን ላይ ያሉ ሁነቶች ብሎም የኢራን እስላማዊ አብዮታዊ መንግስት 4 አስርተ ዓመታትን ያስቆጠሩ ስሪቶች የመከላከያ ኃይል አስተዳደሩ በባሲጅና በእስላማዊ አብዮታዊ ዘብ የተከፈለ መሆን አንዱ ቢመታ በአንዱ የመቀጠል ብቃቷ የጦርነቱን በቀላሉ የመቋጨት ነገርን አጣብቂኝ ውስጥ እንደሚከቱት እየተመላከተ ነው። ኢራን እስራኤል በአውሮፓውያኑ 1948 ከተጀመረች በኋላ እውቅና በመስጠት ረገድ በሺህ ዘመን ከቀዳሚዎቹ ሀገራት መካከል ብትሆንም የእስላማዊ አብዮታዊ መንግስት ከግማሽ ክፍለ ዘመን ወዲህ ወደ ስልጣን መምጣት የእስራኤልና ኢራንን የቴህራንና ዋሽንግተን ግንኙነት ያሻክረውናል። የኢራን እስላማዊ አብዮታዊ መንግስት የእስራኤልን ሀገርነት ሲክድ፣ እስራኤልን በበኩሏ ኢራንን በህልውና ስጋትነት አስቀምጣለች። ኢራን በመካከለኛው ምስራቅ ያላትን የኃይል ሚዛንን በተኪ ኃይሎቿ በሊባኖስ ሄዝቦላ፣ በጋዛው ሐማስ፣ በየመኑ ሁቲና በኢራቅ የሺዓ ታጣቂዎች በኩል ለማስጠበቅ ጥረት ስታደርገም ቆይታለች። ሆኖም ከምዕራባውያኑና ከእስራኤል ጋር ያላትን ግንኙነት በመካከለኛው ምስራቅ የኃይል የበላይነትን ለመያዝ የሄደችበት የኒውክሌር ፕሮግራሟና የሚሳኤል ፕሮግራሟ ብሎም የታጣቂ ኃይሎች ድጋፏ ጥርስ ያስነከሰባት ሆኗል። ለአሁኑ ጦርነትም በአሜሪካና እስራኤል የሚነሳ ጉዳይ ሆኗል። ሆኖም
ከ1979 የኢራን እስላማዊ አብዮት በፊት እስራኤል የኢራንን የግብርና ባለሙያዎች እስከ መከላከያ ኃይሎች ማሰልጠንና ቴክኒካዊ ድጋፎችን ማድረግ የመሰለ መልካም ወዳጅነት ነበራቸው። ግማሽ ክፍለ ዘመን ያልሞላ የመንግስት ርዕዮተ ዓለም ሁለቱን የመካከለኛው ምስራቅ ሀገራት ዋነኛ ባላንጣ አድርጓቸዋል። የኢራኑ የሻህ መንግስት ለእስራኤል አገልግሎቶች በነዳጅ በኩል ክፍያ በመፈጸምም የቴል አቪቭን የነዳጅ ፍላጎት እያሟላ ነበር። ይህ ብቻ ሳይሆን ኢራን የአይሁድ ማህበረሰብን በማስተናገድ ሁለተኛዋ ሀገር ነበረች። ሆኖም ከእስላማዊ አብዮቱ በኋላ በርካታ የኢራን አይሁድ ኢራን ለቀው ለመውጣት ተገደዋል። እስካሁንም ቢሆን ግን 20 ሺህ የአይሁድ እምነት ተከታዮች በኢራን ምድር ይገኛሉ። የኢራን እስላማዊ አብዮት ዋነኛ መሪው አያቶላህ ሩሁል ሆሜኒን መንግስታቸው ወደ ስልጣን መምጣት ተከትሎ ኢራን ሙሉ ለሙሉ ከእስራኤል ጋር አድርጋቸው የነበሩትን ስምምነቶች ውድቅ ለማድረጓ ምክንያት ሆኗል። ሆሜኒ ከእስራኤል በፍልስጤም የምታደርጋቸው እንቅስቃሴዎች ላይ ጠንካራ ትችትን በማቅረብም የሚታወቁ ናቸው። የኢራን መንግስት አቋም በእስራኤል ላይ መክፋቱ ከጊዜ ወደ ጊዜ የጠነከረ ሲሆን በአውሮፓውያኑ 1982 በሊባኖስ የእርስ በርስ ጦርነት ወቅት ሂዝቦላን መደገፉ በቀጠናው እስላማዊ አብዮታዊ መንግስት ካሉት የቀጠናው ተኪ ኃይሎች መካከል አንዱ እንዲሆነው አድርጎለታል። አሁን ላይ በመካከለኛው ምስራቅ እየተካሄደ ባለው ጦርነት በኢራን ከሚደገፉ ኃይሎች መካከል የሁለንተናዊ መሪው አያቶላህ አሊ ኻሜኒ መገደል ላይ የበቀል ጥቃቶችን ወደ እስራኤል በመፈጸም ጦርነቱን በመቀላቀል ቀዳሚ ሆኗል። ሂዝቦላ ምንም እንኳን በሊባኖስ መንግስት በእስራኤል ላይ የፈጸመው ጥቃት ቢወገዝበትም ብሎም ከወታደራዊ እንቅስቃሴ ቢታገድም ከእስራኤል ጋር በመዋጋቱ ቀጥሏል። እስራኤል በጋዛ በነበራት ዘመቻ ወቅት ከሐማስ ጎን በመሰለፍ ውጊያ የከፈተው ሂዝቦላ ትጥቁን እንዲፈታ ብሎም ቴል አቪቭ ከያዘቻቸው የቤሩት ግዛቶች እንድትወጣ እስራኤልና ሊባኖስ ስምምነት ላይ መድረሳቸው ቢታወቅም እስካሁንም ስምምነቱ ከሁለቱም ወገኖች ሙሉ ለሙሉ ሳይፈጸም ወደ አዲሱ ጦርነት እስራኤልና ሂዝቦላ ገብተዋል። የእስራኤል መከላከያ በደቡባዊ ሊባኖስ ግዛት በመግባት ከሂዝቦላ ጥቃቶች የእስራኤልን ግዛቶች ለመከላከል በሚል ከወታደራዊ እንቅስቃሴ ነጻ የሆነ ግዛቶችን ለመከላከል የሚያደርገውን እንቅስቃሴ አጠናክሯል። ሂዝቦላም ቢሆን የእስራኤል መከላከያ ከሊባኖስ ግዛቶች እንዲወጣና በጋራ ድንበራቸው አቅራቢያ የሚገኙ እስራኤላውያን እንዲወጡ በማሳሰብ በእስራኤል ሰሜናዊ ግዛትና ወታደራዊ ጣቢያዎች ላይ የሚያደርሰውን ጥቃቶች አጠናክሯል። በሊባኖስ ውስጥ በእስራኤል ዘመቻ ሳቢያ ከግማሽ ሚሊዮን የሚልቁ ዜጎች ሲፈናቀሉ እስራኤል በጥቃቶቿ ከ200 በላይ ሂዝቦላ ታጣቂዎችን ስትቀጥፍ ዋነኛ ወታደራዊ አዛዦችንና የሰለላ አዛዡንም መግደሏን አስታውቃለች። እንደ የቀጠናው ተንታኞች እይታ ሂዝቦላ በዚህ ጦርነት ውስጥ መግባቱ የእስራኤልን የጦርነት አቅም ወደ ሊባኖስም ጎትቶ ትኩረት የመባታተን እንደሆነ ይነሳል። በተለይም እስራኤል በሊባኖስ ዘመቻዋ የኢራንን የቁድስ ኃይሎች ከፍተኛ ወታደራዊ አዛዦችን መግደሏን ማስታወቋ የኢራን የቡድኑን በእስራኤል ላይ የሚያደርሳቸውን ጥቃቶች የማጠናከር አካል ተደርጎ እየታየ ነው። በእርግጥ ሂዝቦላ በኢራን የሚደገፍ ኃይል እንደመሆኑ መጠን እስራኤልና አሜሪካ በኢራን ላይ ጥምር ጥቃቶችን ለመክፈት እየተንቀሳቀሱ ባለበት የኢራን ባለስልጣናት የቡድኑ ወታደራዊ አቅም ለማጠናከር መንቀሳቀሳቸው ይገለጻል። በኢራን የሚደገፈው ሌላኛው የጋዛው ሐማስ ብዙም በዚህኛው ጦርነት የመሳተፍ ፍላጎትን ከማሳየት ቢቆጠብም የየመኑ ሁቲ በበኩሉ እስራኤልና አሜሪካ በኢራን ላይ እየፈጸሙ ያሉትን ጥቃት እንዲያቆሙ በማሳሰብ በቀይ ባህር ላይ በሚመላለሱ መርከቦች ጥቃት መፈጸም ሊጀምር እንደሚችል በፖለቲካዊ ቢሮ በኩል አሳስቧል። በመካከለኛው ምስራቅ ባለው ጦርነት ሳቢያ ከወሳኝ የንግድ የባህር መስመሮች አንዱ የሆኑ የሆርሙዝ የባህር ወሽመጥ አደገኛ እንደሆነ ሁሉ የሁቲ ማሳሰቢያም የቀይ ባህር የንግድ መስመርን አደጋ ላይ እንዳይጥለው ስጋት እያሳደረ ሆኗል። የአሜሪካና እስራኤል ፍላጎት ጦርነቱ በቶሎ የኢራን እስላማዊ አብዮታዊ መንግስትን እጅ እንዲሰጥና ለሀገራቱ ቀጠናዊ ፍላጎት እንዲስማማ ማድረግ ቢሆንም ጦርነቱ በቀላሉ የሚቋጭ የመሆኑ ነገር አጠራጣሪ መሆኑ እየተመላከተ ነው። ከጦርነቱ ወጪው በቀጥታ እየነካቸው እስካሉት ሀገራትም አሳሳቢ ሆኗል። ከሆርሙዝ የባህር ሰርጥ እስከ ቀይ ባህር የባህር ላይ የንግድ መስመርና አደጋ ላይ እየጣለውም ይገኛል። አሜሪካ ኢራን የከፋ ጥቃት ይጠብቃታል ብትልም ኢራን በውጭ ጉዳይ ሚኒስትሯ በኩል ለተራዘመ ጦርነት ተዘጋጅቻለሁ ማለትን መርጣለች። የሚሳኤል ፕሮግራሟ ወድሟል መባሉንም በበለጠ ኃይል ጥቃት እየፈጸምኩ ነው በሚል አስተባብላለች። የመካከለኛው ምስራቅ ጦርነት መቼ ይጠናቀቅ ይሆን የሚለውም እስካሁን ለመመለስ አዳጋች የሆነ ጥያቄ ሆኗል።